ባለቤትነትን ማረጋገጥ ይኖርበታል ነው የኔ አቋም። ማለት የሰነዱም ዓላማ ያ ሰነድ ከመንግስት ተቋማት ለግለሰብ የሚሰጠው አንድና አንድ ዓላማ ኖሮት ነው፣ ባለቤትን ለማረጋገጥ ነው። ስለዚህ ከዚህ ይሄን ባለቤትነትን የሚያረጋግጥ ሰነድ አንድ ሰው ይዞ ወደ ግብይት በሚገባበት ጊዜ ወይ ንብረቱን ለሌላ ሶስተኛ ወገን ለማስተላለፍ በሚሞክርበት ጊዜ ገዢው አሁን ጥያቄው ገዢው ምን ያህል ፕሮቴክሽን አለው፣ ምን ያህል የህግ ጥበቃ ያገኛል የሚለው ነው። ቅድም ዮኒ ያቀረበው መፍትሄ ሌሎች ተቋማትን እነዚህ ማረጋገጫ የሰጡ ተቋማት ከመጠየቅና ከነሱ እንግዲህ ካሳ መጠየቅ ነው። እንግዲህ ለደረሰብህ ጉዳት ላጣው ከፍለህ ሪከቨር ልታደርገው ያልቻልከው ገንዘብ፣ ለመኪናው የከፈልከው ዋጋን ካሳ ከመጠየቅ ውጪ ሌላ አማራጭ የለንም ነው እያልን ያለ ነው አይደለ? እና ከዚህ አንጻር ግን ታይትል ዲዱን ይሄ የንብረቱን ባለቤትነት የሚያሳይ ሰነድ የያዘው ሰውዬ ይሄንን ንብረቱን በሚያስተላልፍበት ጊዜ ገዢው ምን ማጣራት አድርጎ ነው ምን ስቴፖችን ተከትሏል ብለን የተከታቸውን ስቴፕም ቼክ ማድረግ አለብን ብዬ አስባለሁ።